ዛሬ በአገራችን እጅግ ተወዳጅ ስለሆነው ነገር ግን በውስጡ የያዘው ታላቅ የተፈጥሮ የፈውስ ምስጢር ብዙዎቻችን ስላላስተዋልነው ድንቅ እህል ልነግራችሁ መጥቻለሁ። እሱም ገብስ ነው። አብዛኞቻችን ገብስን ለቆሎ፣ ለገንፎ ወይንም ለበሶ ብቻ ልንጠቀመው እንችላለን። ነገር ግን ይህ ጥንታዊ እህል በየቀኑ በአመጋገባችን ውስጥ ሲካተት በሰውነታችን ላይ ምን አይነት አስደናቂ ለውጥን እንደሚያመጣ ብዙዎቹ አያውቁትም። ዛሬ ወደ ጥቅሞቹ ከመሄዳችን በፊት ስለ ገብስ ማወቅ ያለብንን ወሳኝ መረጃዎችና በውስጡ የያዛቸውን ንጥረ ነገሮች በጥቂቱ አይተን በመቀጠል የገብስን ዋና ዋና 10 ጥቅሞችና አጠቃቀሙንም በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ገብስ በሰው ልጅ ታሪክ ውስጥ መጀመሪያ ላይ ከለመዳቸው ጥንታዊ እህሎች መካከል አንዱ ነው። ይህም እህል ልዩ የሚያደርገው በውስጡ የያዘው እጅግ የበለጸገ የንጥረ ነገር ስብጥር ነው። ገብስ በተፈጥሮ ቤታ ግሉካን በተባለ እጅግ ጠቃሚ በሚሟሟ የፋይበር አይነት የተሞላ ነው። ከዚህም በተጨማሪ እንደ ማንጋኒስ፣ ሴሌኒየም፣ መዳብ ወይንም ኮፐር፣ ማግኒዥየም እና ፎስፈረስ ያሉ ለሰውነት ግንባታ እጅግ ወሳኝ የሆኑ ማዕድናት በውስጡ ይገኛሉ። በቫይታሚን በኩል ደግሞ ቫይታሚን ቢ1 ወይንም ታያሚን እናም ቫይታሚን ቢ3 ወይንም ናያሲን በበቂ ሁኔታ ይዟል። ታዲያ ይህንን ሁሉ ሀብት የያዘው ገብስ በየቀኑ ሲወሰድ ምን ጥቅሞችን ይሰጣል? አሁን ጥቅሞቹን አንድ በአንድ እንመልከት። አንደኛ፣ የምግብ መፈጨት ስርዓትን ሙሉ በሙሉ ያቀላጥፋል። ገብስ በውስጡ ካለው እጅግ ከፍተኛ የፋይበር ክምችት የተነሳ ለአንጀትና ለሆድ ዕቃ ጤና ፍጹም ተመራጭ እህል ነው። በውስጡ የያዘው የማይሟሟ የፋይበር አይነት በአንጀታችን ውስጥ ያሉ ምግቦች ሳይዘገዩና ሳይበሰብሱ በፍጥነት እንዲሸጋገሩ ያደርጋቸዋል። ይህም ሂደት ደግሞ ብዙዎችን በየቀኑ የሚያሰቃየውን የሆድ ድርቀት ችግርን ወዲያውኑ ያስታግሳል። በሌላ በኩል ደግሞ በገብስ ውስጥ ያለው የሚሟሟ ፋይበር በአንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎችን በመመገብ የሆድ ዕቃን የተፈጥሮ መከላከያ ያጠነክራል። ይህንን እህል ማዘውተር የሆድ መነፋትና ጋስን ከማስወገዱም በላይ የረጅም ጊዜ የአንጀት እብጠትና የካንሰር ተጋላጭነትን ሙሉ በሙሉ ይከላከላል። ሁለተኛ፣ የኩላሊት ጠጠር መፈጠርን ሙሉ በሙሉ ይከላከላል። ኩላሊት በሰውነታችን ውስጥ ያሉ መርዞችንና ትርፍ ፈሳሾችን የምታጣራ ዋነኛ አካል ናት። ገብስ በተለይም ተፈልቶ ውሃው በሚጠጣበት ጊዜ ለኩላሊት ጤና እጅግ ኃይለኛ የተፈጥሮ መድኃኒት ነው። ገብስ የተፈጥሮ የሽንት መለቀቅን የሚያፋጠን ዳዩሬቲክ የሆነ ባህሪ ያለው። ይህ ማለት በኩላሊታችን ውስጥ ያሉትን አላስፈላጊ መርዞችና ክምችቶች በሽንት መልክ አጥቦ ያስወግዳቸዋል ማለት ነው። በተጨማሪም በሆዳችን ውስጥ ያሉ የሐሞት አሲዶች በብዛት እንዳይመረቱ በማድረግ በሐሞት ከረጢትና በኩላሊት ውስጥ የሚፈጠሩትን ጠጠሮች እንዳይፈጠሩ አስቀድሞ ይከላከላል። ኩላሊትን ከውስጥ በማጽዳትና የስራ ጫናውንም በመቀነስ ገብስ ወደር የማይገኝለት ትልቅ ጋሻ የሆነ እህል ነው። ሶስተኛ፣ መጥፎ ኮሌስትሮልን በመቀነስ የልብ ጤናን ይጠብቃል። በደማችን ውስጥ መጥፎ የተባለው የኮሌስትሮል መጠን ኤልዲኤል መከማቸት ለልብ ህመም ዋነኛ መንስኤ ነው። ገብስ በውስጡ የያዘው ቤታ ግሉካን የተባለው ልዩ ፋይበር በምግብ መፈጨት ትራክታችን ውስጥ ካለው ኮሌስትሮል ጋር በመጣበቅ ወደ ደማችን ውስጥ እንዳይገባና ከሰውነትም ተለይቶ እንዲወገድ ያደርጋል። በሳይንሳዊ ምርምሮች እንደተረጋገጠው ገብስን በአመጋገባቸው ውስጥ ያካተቱ ሰዎች በደማቸው ውስጥ ያለው መጥፎ ኮሌስትሮል እና ትራይግላይሰራይድ በከፍተኛ ሁኔታ ቀንሷል። ይህም ሂደት የደም ቧንቧዎች በስብ እንዳይደፈኑና የደም ዝውውር ያለምንም እንቅፋት እንዲከናወን በማድረግ ልባችንን ከድንገተኛ የልብ ድካም አደጋ በታማኝነት ይከላከላል። አራተኛ፣ በደም ውስጥ ያለውን የስኳር መጠን በአስተማማኝ ሁኔታ ይቆጣጠራል። ለስኳር ህመምተኞች ወይንም ለበሽታው ተጋላጭ ለሆኑ ሰዎች ገብስ ፍጹም የተፈጥሮ መከላከያ ነው። ገብስ በውስጡ እጅግ ከፍተኛ የሆነ ማግኒዥየም ማዕድን ይዟል። ማግኒዥየም ደግሞ ሰውነታችን ኢንሱሊንን በአግባቡ እንዲጠቀምና ግሉኮስን ወደ ሴሎች እንዲያስገባ የሚያግዝ ዋነኛ ማዕድን ነው። በተጨማሪም በገብስ ውስጥ ያለው ቤታ ግሉካን ፋይበር ምግቦች ከተበሉ በኋላ በሆድ ውስጥ በዝግታ እንዲፈጩ ያደርጋል። ይህም ሂደት ካርቦሃይድሬቶች ወዲያውኑ ወደ ስኳርነት ተቀይረው ወደ ደም እንዳይገቡ ስለሚከላከል ከምግብ በኋላ የሚከሰተውን ድንገተኛ የስኳር መጨመር ወይንም ብለድ ሹገር ስፓይክን ሙሉ በሙሉ ይከላከላል። አምስተኛ፣ ሜታቦሊዝምን በመጨመር ክብደትን ይቀንሳል። ክብደት ለመቀነስ ለሚፈልግ ሰው ገብስ እጅግ ተመራጭ እህል ነው። በውስጡ ያለው የሚሟሟ ፋይበር በሆዳችን ውስጥ ከውሃ ጋር ሲቀላቀል ጄል መሰል ቅርጽ ይይዝና የምግብ መፈጨት ሂደቱን ያዘገየዋል። ይህም ደግሞ አንጎላችን የእርክበትና የጥግበት መልእክትን እንዲያስተላልፍ በማድረግ
ለረጅም ሰዓታት ያለምንም የረሃብ ስሜት በደንብ ጠግበን እንድንቆይ ያደርገናል። በተጨማሪም ገብስ የሰውነትን ሜታቦሊዝም በማፋጠን በሰውነት ውስጥ የተከማቹ አላስፈላጊ ስቦች በቀላሉ እንዲቃጠሉ ያግዛል። በየቀኑ በአመጋገባችን ውስጥ ገብስን ማካተት አላስፈላጊ የምግብ ፍላጎትን በማስቀረት ጤናማ ክብደት ለመያዝ ትልቅ ድጋፍ ይሰጣል። ስድስተኛ የአጥንትን ጥንካሬ ሙሉ በሙሉ ይጠብቃል። ገብስ ለአጥንት ግንባታና ጥንካሬ እጅግ አስፈላጊ የሆኑ እንደ ካልሽየም፣ ፎስፈረስ፣ ማንጋኒዝና ኮፐር ያሉ ማዕድናትን በከፍተኛ መጠን ይዟል። በተለይም በውስጡ ያለው የፎስፈረስና የካልሽየም ጥምረት ለአጥንትና ለጥርስ መዋቅር ጥንካሬ ዋነኛው መሰረት ነው። ከዚህም በላይ በገብስ ውስጥ የሚገኘው መዳብ መገጣጠሚያዎቻችን ተለዋዋጭና ጠንካራ እንዲሆኑ የሚያደርገውን ኮላጅን የተባለውን ፕሮቲን ለማምረት ይረዳል። ገብስን አዘውትሮ መመገብ በተለይ እድሜ እየገፋ ሲሄድ የሚመጣውን የአጥንት መሳሳትና የመገጣጠሚያ ቁርጥማት ችግሮችን አስቀድሞ ይከላከላል። ሰባተኛ የደም ማነስን ሙሉ በሙሉ ይከላከላል። የደም ማነስ ችግርን ለመከላከል በሰውነታችን ውስጥ በቂ ቀይ የደም ሴሎች መመረታቸው ወሳኝ ነው። ገብስ በተፈጥሮ እጅግ ከፍተኛ የሆነ የአይረን ማዕድን ክምችት አለው። ይህም የብረት ማዕድን ቀይ የደም ሴሎች ኦክሲጅንን ተሸክመው ወደ ሁሉም የሰውነት ክፍሎች እንዲያሰራጩ የሚያደርገውን ሄሞግሎቢን የተባለውን ፕሮቲን ለመስራት ያገለግላል። በተጨማሪ ገብስ በውስጡ መዳብ ስላለው ሰውነታችን አይረንን በቀላሉ መጥቶ ጥቅም ላይ እንዲውል ያግዟል። ገብስን ማዘውተር ሰውነት ሁልጊዜም በቂ ቀይ የደም ሴሎችን እንዲያመርት ስለሚያደርገው የደም ማነስን፣ የሰውነት መዛልና ድካምን ሙሉ በሙሉ ያስወግዳል። ስምንተኛ የቆዳን የመለጠጥ አቅም ያሳድጋል፣ እንዲሁም እርጅናን ይከላከላል። ገብስ ለውስጥ ጤና ብቻም ሳይሆን ለውጫዊ ውበትም የሚሰጠው ጥቅም እጅግ አስገራሚ ነው። ገብስ በውስጡ ሴሌኒየም የተባለ እጅግ ብርቅዬና ኃይለኛ አንቲኦክሲደንት ይዟል። ሴሌኒየም የቆዳችንን የመለጠጥ አቅም በመጠበቅ ቆዳ እንዳይሸበሸብ፣ እንዳይደክምና ያለ ዕድሜ እርጅና እንዳይታይበት ይከላከላል። በተጨማሪም የቆዳ ሴሎችን ከፀሐይ ጨረርና ከአካባቢ ብክለት ጥቃቶችም ይጠብቃል። ገብስን በአመጋገባችን ስናዘውትር ቆዳችን ከውስጥ ንጹህ ጥራት ያለውና ሁልጊዜም ወጣት ሆኖ እንዲቆይ ያደርገዋል። ዘጠነኛ የሰውነት በሽታ የመከላከል አቅምን ያሳድጋል። ገብስ የሰውነታችን የተፈጥሮ መከላከያ ግንብን ለማጠናከር እጅግ ከፍተኛ አስተዋጽኦ አለው። ይህ እህል በውስጡ ቤታ ግሉካን የተባለውን ልዩ የፋይበር አይነት የያዘ ሲሆን ይህም ውህድ በሰውነታችን ውስጥ ያሉትንና በሽታ አምጪ ተዋሲያንን የሚያድኑትን ነጭ የደም ሴሎች ስራቸውን እንዲያፋጥኑ ያነቃቃቸዋል። ከዚህም በላይ ገብስ በውስጡ ከፍተኛ መጠን ያለው ቫይታሚን ቢ እና ዚንክ ማዕድን ይዟል። ይህም ጥምረት ሰውነታችን ጉንፋን፣ ሳልና እንዲሁም የተለያዩ የቫይረስና ባክቴሪያ ኢንፌክሽኖችን በቀላሉ እንዲቋቋም ያደርገዋል ማለት ነው። ገብስን ማዘውተር በበሽታ የመጠቃት እድልን በከፍተኛ ሁኔታ ይቀንሳል። አስረኛ በሰውነት ውስጥ የሚፈጠሩ የውስጥ እብጠቶችን ወይንም ብግነትን ያስታግሳል። በሕክምናው ዓለም ክሮኒክ ኢንፍላሜሽን ወይንም የረጅም ጊዜ የውስጥ ብግነት ለብዙ ስር የሰደዱ በሽታዎች መነሻ እንደሆነ ይታወቃል። ገብስ ግን በውስጡ አቪናንትራማይድ እና የተለያዩ ኃይለኛ ፍላቮኖይድ የተባሉ ጸረ ብግነት ውህዶችን በውስጡ የያዘ ፍጹም ተፈጥሯዊ ፈውስ ነው። እነዚህ ንጥረ ነገሮችም በሰውነታችን ውስጥ እብጠትንና ህመምን የሚቀሰቅሱትን የኬሚካል መልእክቶች ስራን ያግታሉ። ገብስን በአመጋገባቸው ውስጥ የሚያዘወትሩ ሰዎች በተለይም በመገጣጠሚያ አካላት የሚፈጠርን ጥንካሬ፣ ህመምና እብጠትን በከፍተኛ ሁኔታ መቀነስ ይችላሉ። ሰውነትን ከውስጥ በማቀዝቀዝና ሴሎችን ከብግነት ጥቃት በመጠበቅ ረገድ ገብስ ወደር የማይገኝለት የተፈጥሮ ስጦታ ነው። ስለዚህ ገብስን በአመጋገባችን ውስጥ ብናካትት ወይንም ገብስን በዕለት ተዕለት ብንጠቀመው እነዚህን 10 እና ከዚህም በላይ የሆኑ ጥቅሞችን የሚሰጠን አስደናቂ እህል ነው ማለት ነው። ታዲያ ይህንን ሁሉ ታምረኛ የሆነ የገብስ በረከት ለማግኘት እንዴት አዘጋጅተን እንጠቀምበት? ይህ ትልቅ የሆነ ጥያቄ ነው። ገብስን በአመጋገባችን ውስጥ የምናስገባባቸው ሁለት በጣም ቀላልና ከፍተኛ ፈውስ ያላቸው ምርጥ የቤት ውስጥ አዘገጃጀት ዘዴዎች አሉ። አንደኛው የገብስ ውሃን አዘጋጅቶ መጠጣት ነው። ይህ ለኩላሊትና ለደም ግፊት ፍቱን የሆነ መድኃኒት ነው። ግማሽ ኩባያ ንጹህ የገብስ እህል መውሰድ፣ መጀመሪያ በንጹህ ውሃ በደንብ ማጠብ፣ በመቀጠል ገብሱን በትልቅ ብረት ድስት ውስጥ አድርጎ 3 ወይንም 4 ኩባያ ንጹህ ውሃ መጨመር ነው። እሳቱን መካከለኛ አድርጎ ገብሱ በደንብ እስኪበስልና ውሃው መልኩን ቀይሮ የገብስ መረቅ እስኪሆን ድረስ ለ30 ደቂቃ ያክል ማፍላት ያስፈልጋል። ካበቃ በኋላ ውሃውን አጥልሎ ማውጣት ነው። ይህንን የገብስ ውሃ በየቀኑ ጠዋት በባዶ ሆድ ወይንም ቀኑን ሙሉ እንደ ውሃ መጠጣት ኩላሊትን ሙሉ በሙሉ ያጸዳል፣ የደም ግፊትንም እንዲሁ ያስተካክላል። ጣዕሙን ለመቀየር ግን
ጥቂት የሎሚ ጭማቂ ወይንም ማር ጨምራችሁ መጠጣት ትችላላችሁ። ሁለተኛ ዘዴ ደግሞ የገብስ ቁርስን መመገብ ነው። የገብስ እህልን ወይንም የገብስ አጥሚትን በሶም ሊሆን ይችላል ወይም ደግሞ የገብስ ዳቦን ጠዋት ለቁርስ መመገብ ማለት ነው። ገብሱን አብስሎ ከተገኘ ከእርጎ ጋር፣ ካልተገኘ ደግሞ ከተለያዩ ምግቦች ጋር ቀላቅሎ መመገብ የረሃብ ስሜትን ሙሉ በሙሉ ያጠፋል። የደም ስኳርንም በተመጣጠነ ደረጃ ያቆየዋል ማለት ነው። ስለዚህ በዚህ መልኩ ገብስን አዘጋጅቶ መመገብ ወይንም መጠቀም እንችላለን ማለት ነው። ስለሆነም የገብስ ውሃን ጠዋት በባዶ ሆድ መውሰድ መርዞችን በፍጥነት ለማስወገድ ፍጹም ተመራጭ ሰዓት ነው። የገብስ ምግቦችን ደግሞ በቁርስ ወይንም በምሳ ሰዓት ላይ መመገብ ቀኑን ሙሉ ኃይል እንዲኖረን ያደርጋል ማለት ነው። ስለዚህ ክቡራን ቤተሰቦች ገብስን በኩሽናችን ውስጥ አስቀምጠን መታመምና መጨነቅ አይገባንም። ይህንን ጥንታዊና ድንቅ የተፈጥሮ ስጦታ ዛሬውኑ በአመጋገባችሁ ውስጥ አካቱ። እናንተስ ገብስን በአብዛኛው የምትጠቀሙበት በምን አይነት መልክ ነው? በቆሎ፣ በበሶ ወይንስ በገብስ ውሃ? አስተያየታችሁን እንዲሁም ያላችሁን ማንኛውም ጥያቄ በኮሜንት መስጫው ላይ አስቀምጡልኝ። ለዛሬ የነበረን የጤና ቪዲዮ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር እንዲሁም ላይክ ማድረጋችሁን አትርሱ። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።